ብሩክም ቤተሰቦች ቅር ያስባለ ነገር አለ። እነዚህ ልጆች ተዋደዱ እንጂ ምንም ያደረጉት ነገር የለም። ምክንያቱም አንተ መሃል ላይ ገብተህ ስላበጣበጥካቸው አንተ ሃይሚን ከቤት ነጥለው ሃይሚን ብትሆኚ ደግሞ ማለት ወንድምሽ ነው አውቃለሁ፣ ግን እንደዚህ ነይ ሲልሽ የምትሄጂ ልጅ ሂጂ ሲልሽ የምትሄጂ ልጅ መሆን የለብሽም። ምክንያቱም እዚህ ጋር ባንቺ ዙሪያ የሚጎዳ ሰዎች አሉ። በቃ ምንሽ ክፉሽን የማይወዱ ቤተሰቦች አሉ። ያንቺን መጥፎነት የማይፈልጉ ሰዎች አሉ። ብስል ነው መሆን ያለበት እንጂ የኔ ያክል እርሜ ሁኖት የሰው ልጅ ጺም እስከሚያብቀል ድረስ አብቅሎ የማይሆን ነገር የሰው ህይወት ውስጥ ገብቶ መበጥበጥ ማለት ምን ይሉታል? ጭራሽ ደግሞ ተደበድቤ እያለ መጥቶ የማይሆን ነገር ፋውል ውስጥ ማስገባት ምን ይባላል? ይሄ እህቱ ብትሆንም እንደዚህ ማድረጉ ለኔ እንደ ጓደኛ አፍሬበታለሁ። የምሬ ነው የምነግራችሁ። ምክንያቱም እኔ ይሄን አልጠብቅም ነበር ከኤፍሬም። ሰላም ውድ የተከበራችሁ የኔም የሁላችን ቤተሰብ እንዴት ናችሁ? እኔ ያለው ክብሩ ይስፋ ለመድኃኔዓለም። ትንሽ ያው ጠፋ ብያለሁ በራሴ ቤት። ባለፈው ኤፍሬም ጋር ከመጣሁኝ በኋላ ተመልሼ አልመጣሁም። የሆነ የማስተካከለው ጉዳይ ነበርና ፈጣሪ ተጨምሮበት ያን ነገር አሳክቼው ተመልሼ መጥቻለሁኝ። እና ኤፍሬም ቃል አስገብተውኝ ነበረ ከዚህ በኋላ ድጋሚ እንዳጠፋ በራሴ ቻናል ምናምን ነገር ብለው እኔም ደግሞ ላለመጥፋት ቃል ገብቼላቸው ነበረ። ግን ያው ማስተካከለው ነገር ስለነበረ እሱን ለማስተካከል ነበረ ጨርሻለሁኝ። በቅድሚያ ግን ከሀገሮች ያላችሁ በስደቱ ዓለም ያላችሁ እህቱም ወንድሞቼም ያው ከሚሰማው አንዳንድ የሚሰማ ነገርም አለ፣ እየታየም ያለው ነገር አለ እና ከእንደዚህ አይነት ነገር ደግሞ ይጠብቃችሁ፣ ክፉን ያርቅላችሁ። በሰላም ደግሞ ወደ ሀገራችሁ ገብታችሁ ቤተሰቦቻችሁ ጋር ተገናኝታችሁ የምትስቁ የምትጫወቱ እንዲሁም ደግሞ በርሜ ከኔ ከፍ ያላችሁ ልትኖሩ ትችላላችሁ። ልጅ ያላችሁ ትኖራላችሁ እና ልጃችሁን ለማየት ቤተሰቦቻችሁን ለማየት ያብቃችሁ በቅድሚያ እላለሁኝ። እና የኔ ውድ ቤተሰቦች ዛሬ ምን መሰላችሁ አመጣጤ መምጣት አልፈልግም ነበረ፣ ግን ምንድነው በውስጥ ብዙ ሰዎች ጽፋችሁልኝ ነበረ። ያው ማለት አንዳንዴ እግር ለእግር የሚጋጫል። አንዳንድ ጓደኞቼ ያለው ኬዝ በጣም ያስጠላል፣ ይደብራል። ያን ነገር ደግሞ እኛም ብቻ ሳንሆን ቤተሰብ ተጨምሮበት ለማስተካከል እየሞከረ ነበረ። ግን አንዳንድ ደግሞ ቤተሰብም ሆነው ወንድምም ሆነው ያበላሹ ሰዎች አሉ። ስለነማን ለመናገር ስለነማን ለማውራት እንደመጣሁኝ ያው ታውቁታላችሁ። ስለ ሃይሚና ብሩክ ነው ለመናገር የመጣሁት። ምክንያቱም ብዙ ሰው ስለጻፋችሁልኝ ነው። ጓደኛ ሆኖ ለምን አትመክሩትም ምናምን ነገር ብላችሁ የጻፋችሁልኝ ስላላችሁ እኔ ደውዬለት ነበር። ከአንድም ሁለት ጊዜ ደወልኩለት። ቤትም ሄድኩኝ፣ ግን ላገኘው አልቻልኩም። ልንገናኝ አልቻልንም። እና ይሄን ቪዲዮ ደግሞ እሱም ያየዋል ብዬ አስባለሁኝ። አንተም ኤፍሬም ይሄን ቪዲዮ እንደምታየው እርግጠኛ ነኝ ሙሉ 100% ታየዋለህ ይሄን ቪዲዮ። እና ምን መሰላችሁ አንዳንዴ እንደነገርኳችሁ እግርም ከእግር ይጋጫል። ግን ሰው ልጅ የእናንተን ክፍተት ፈልጎ የሚገባን ሰው ማራቅ ነው ያለባችሁ። አንዴ ደህና ሆናችሁ ስንል ትጣላላችሁ፣ ተጣላችሁ ደግሞ እንደዚህ ስንል ያን ነገር ደግሞ ጨምራችሁ ይባስ እያባባሳችሁ መሀል ላይ እሳት ቤንዚን እያርከፈከፋችሁ ነው ራሳችሁ ያላችሁት። ለራሳችሁ ማወቅ መቻል አለባችሁ። እናንተ ህፃን ልጆች አይደላችሁም። ኤፍሬምን ብቻ ለመናገር አይደለም የመጣሁት፣ እናንተንም ጭምር ለመናገር ነው የመጣሁት። ምክንያቱም ከዚህ በፊት የተፈጠረው ነገር አለ። አስረገዘ ምናምን ነገር ተብሎ እኔ ብዙ ነገር ተብያለሁኝ ታውቃላችሁ። ያ የሆነ ቪዲዮ ሰርቼ ብሩክን ብትሆን ልጁ ያንተ ከሆነ መቀበል አለብህ ምናምን ነገር ብዬ አንተ ምን አገባ ሁሉ ብዙ ነገር ተብያለሁኝ። ግን ያ ነገር ሁሉ አለፈ፣ ፈጣሪ የተመሰገነ ይሁን። ጥላቶች አፈሩበት እንጂ ምንም ተዋረዱበት እንጂ ምንም የተረፈ ነገር የለም። ግን አንዳንዴ እንደዛ አይነት ነገሮችን ከመወሰናችን በፊት ቆም ብለን ማሰብ የተሻለ ነው። እና ቤተሰቦች ዛሬ ላይ በጣም እኔ ብቻ ሳልሆን እናንተም እንዲሁም ደግሞ የብሩክም ቤተሰቦች ቅር ያስባለ ነገር አለ። እነዚህ ልጆች ተዋደዱ እንጂ ምንም ያደረጉት ነገር የለም። ምክንያቱም አንተ መሃል ላይ ገብተህ ስላበጣበጥካቸው አንተ ሃይሚን ከቤት ነጥለው ቤትም ልትከራይላት ትችላለህ። ይሄ ወንድምነት ነው። ወንድም ሆነ በርግጥ የታወቀ ነው። ግን ወንድም ማለት የእህትህን ደስታ ነው ማየት ያለብህ። እኔ ለእህቴ የእህቴን ደስታ ነው እንጂ ላይ የምፈልገው እህቴ እያዘነች እየተከፋች ማየት አልፈልግም።
ግን አንተ በተቃራኒ ነው የሆንከው። ይሄን ነገር ደግሞ ይሄን ቪዲዮ እንደምታየው እርግጠኛ ነኝ አንተንም ለመናገር ነው የመጣሁት። ባይዘው አንዳንዴ ምን አለ መሰላችሁ የሃይሚ ብቻ ወንድም ስለሆንክ ሳይሆን ነገሮችን ስናሳፋቸው ማስፋት ስለማንፈልግ ነው እንጂ አንደኛ የብሩክን ቤተሰቦች ጽፈውልኝ ነበር፣ ወንድም ጽፎልኝ ነበር። እሱም ይምጣ ከተባለ ሌላ መዘዝ ነው የሚመጣው። አንተ ቤት ወስደህ ስላስቀመጥካት፣ አንተ ቤት ስለቆለፍክባት እቺ ልጅ ህፃን ልጅ አይደለችም። ሃይሚን ብትሆኚ ደግሞ አንቺም ህፃን አይደለሽም። ምክንያቱም እሱ ነይ ስላለሽ ሂጂ ስላለሽ የምትሄጂ ነይ ስላለሽ የምትመጪ ልጅ መሆን የለብሽም። የራስሽን ውሳኔ ራስሽ መወሰን ያለብሽ። ቢያንስ እንኳን ከ18 ዓመት በላይ ሆኖሻል። እቺም የሰው ልጅ እኮ ከ18 ዓመት በታችም ሆኖ በአሁኑ ጊዜ ለራሱ ነው የሚያውቀው። ቤተሰብ አሁን ላይ ያን ያክል ጣልቃ የሚገባበት ነገር የለም እና አንቺም ይሄን ነገር ማስተካከል ነበረብሽ። ነይ ስላለሽ ብቻ ውጪ ስላለሽ መውጣት አልነበረብሽም እና ነገሮችን ቆም ብላችሁ ብታስቡ አሁንም ገና ነው፣ ሰዓቱ አልረፈደም። ማስተካከል ያለባችሁን ነገር እኛም አለን ከጎናችሁ። ብዙ ስም መጥራት ስለማልፈልግ ነው። እነሱም አሉ እኔም አለው። ሆነም ማስተካከል ያለብን ነገር እናስተካክላለን። ኤፍሬም ባይዘው ህፃን ልጅ ነው። ምክንያቱም ህፃን ስለሆነ ነው እንጂ እንደዚህ አይነት ነገር ፋውል አይሰራም ነበር። በዛ ላይ ደግሞ ትናንትና ምላካ በውስጥ ተደበደበ ምናምን ኤፍሬም ማን ያስደበደበው ምናምን ነገር ያላችሁ ነበር። እኔ አላቅም። ያው ህፃን ስለሆነ ኤፍሬም ነገሮችን ስለማያገናዘብ ወይ ወርቆ ሊሆን ይችላል። ወርቆ የሆነ ነገር ብሎ በቃ ይሄን ነገር ተጠቅሞበትም ሊሆን ይችላል እንጂ ኤፍሬም እኛም እናውቀዋለን። እኔም አውቀዋለሁ፣ እናንተም ታውቁታላችሁ። ምክንያቱም እዚህ ሶሻል ሚዲያ ላይ ነው ማለት ትችላላችሁ። ወንድሙም ጋር ሆነው ምናምን ነገር እድሜ ልካቸውን የነበሩት በሶሻል ሚዲያ ላይፋቸው ብዙ ስለምታውቋቸው እና ስለነሱ መናገሩ ያን ያክል እንትን አይለኝም። ልጅ ነው ኤፍሬም ማለት አንድ ፍሬ ልጅ ነው። ምንድነው የሚባለው በቁንጥጫና በግልምጫ የሚሄድ ልጅ ነው እንጂ ለሱ ወይ ብሩኬ እጁን የሚያስነሳበት ልጅ ሆኖ አይደለም። እና አሁንም ቢሆን ኤፍሬም ይሄን ቪዲዮ ስለምታየው ነው ለመናገር የመጣሁት። እባክህ ከቻልክ ልጅነቱን ትተህ በቃ ይሄ አለ አይደል በቃ ብሰል፣ አሁን ላይ ብሰል፣ በቃ ብስል ነው መሆን ያለበት እንጂ እህትን ደስታ የምትፈልግ ከሆነ እህትን የምትወዳት ከሆነ ሃይሚን የምትወድ ከሆነ እንደው ቤተሰቦቻችሁ የምትወድ ከሆነ ከአንዴና ለመጨረሻ ከህይወታቸው ውጣላቸው፣ አትረብሻቸው። የምርም ደግሞ ወይ ሌላ ሰው ደብድቦም ከሆነ ምናምን ነገር እኛ ከካሜራ ጀርባ ማድረግ ያለብን ነገር እናደርጋለን እንጂ ተደበደብኩ ብለህ መታ አሁንም ሌላ ነገር ቤንዝላ እያርከፈከፍክ የሁለቱንም ጸብ እየጫርክ የምትመጣ ከሆነ እባክህ ተው። ይሄን ነገር ለአንዴና ለመጨረሻ ጊዜ ተው። ያው እንደነገርኳችሁ ነው ማለት አሁን እኔ ይሄን ነገር ለመናገርም ብቻ ሳይሆን የመጣሁት ለማብራራትም ነው፣ ለእናንተ እንዲብራራላችሁ ነው። ይሄ ነገር ሆን ብሎ ወይ ደግሞ ኤፍሬም ይሄን ነገር አድርጎትም ከሆነ እኔ ብቻም ሳልሆን ስም መጥራት አልፈልግም። እኔ ጓደኞች አሉ፣ እነሱ ጋር ሁኜ ኤፍሬምን የመታውን ሰው ይዘል ወይ እኛ ወንድ ልጅ ነን፣ ወንድ ልጅ በፋይት ወይ ተደባድበንም ቢሆን እንዲመልስ ማድረግ እንችላለን። መክሰስም ካለብን ደግሞ እንከሳለን። እና ከዚህ በኋላ እኔ ለአንዴና ለመጨረሻ ጊዜ ነው የምናገረው። አልመጣምም። እናንተ ስለጻፋችሁልኝ ነው በውስጥ ዳኒ ኤፍሬም ጓደኛ ሆኖ ለምን እንደዚህ ያደርጋ ጓደኞችን እየበጠበጠ እኮ ነው ያለው ምናምን ነገር ብላችሁኛል። እኔ ላይ መለከተኝ ይችላል። ከኔ በላይ ሃይሚን አያውቃትም፣ በላይ እኔ ሃይሚን አላውቃትም። ግን እንደዚህ ኤግዛጁሌት የወጣ ነገር እያደረገ ከሰው ቤት ገብቶ በር ሁሉ ገንጥሎ እስከ መግባት ነገር ውጭ ብሎ ማስወጣቱ ለኔ አይታየኝም። ምንም እህቱ ብትሆንም እንደዚህ ማድረጉ ለኔ እንደኔ እንደ ጓደኛ አፍሬበታለሁ። የምሬ ነው የምነግራችሁ። ምክንያቱም እኔ ይሄን አልጠብቅም ነበር ከኤፍሬም። ሃይሚን ብትሆኚ ደግሞ ማለት ወንድምሽ ነው አውቃለሁ። ግን እንደዚህ ነይ ሲልሽ የምትሄጂ ልጅ ሂጂ ሲልሽ የምትሄጂ ልጅ መሆን የለብሽም። ምክንያቱም እዚህ ጋር ባንቺ ዙሪያ የሚጎዳ ሰዎች አሉ፣ የሚጎዱ ሰዎች አሉ። ምክንያቱም ብሩኬ አንቺ ከሄድሽ እሱ ነይ ሲልሽ ከሄድሽ ይሄ ልጅ ተጎዳ ማለት ነው። ሶ አንቺ ባንቺ መሄድ የሚጎዳ ሰዎች እስካሉ ድረስ ባንቺ የሆነ ነገር በቃ ምንሽ ክፉሽን የማይወዱ ቤተሰቦች አሉ፣ ያንቺን መጥፎነት የማይፈልጉ ሰዎች አሉ። ስለዚህ ነይ ስትባይ መሄድ ሂጂ ስትባይ በቃ ፔስታል መሆን የለብሽም። ያንም የመጣ የሄደው ሁሉ እንትን እንዲልሽ አልፈልግም። እኔ ብቻ ሳልሆን ይሄንን ቪዲዮ ሃይሚን ብትሆኝ ብሩኬም ታየዋለህ፣ ይሄን ቪዲዮ ኤፍሬም ታየዋለህ።
እና ልጠይቃችሁኝም ጥያቄ መልሼላችኋለሁ ብዬ አስባለሁ። ማለት መናገር ያለብኝ ከዚህ በላይ ምንም ላለው አልችልም። የሰው ልጅ እኮ ማለት ልጅ እንደሆነ እኮ አይቀርም፣ ብስል ነው መሆን ያለበት እንጂ እኔ ያክል እድሜ ሆኖት የሰው ልጅ ጺም እስከሚያብቀል ድረስ አብቅሎ የማይሆን ነገር የሰው ህይወት ውስጥ ገብቶ መበጥበጥ ማለት ምን ይሉታል? ጭራሽ ደግሞ ተደበድቤ እያለ መጥቶ የማይሆን ነገር ፋውል ውስጥ ማስገባት ምን ይባላል ይሄ? እና ይሄን ቪዲዮ ታየዋለህ አንተም እባክህ ለአንዴና ለመጨረሻ ደግሜ ነው የምነግርህ፣ እረፍ። አይ የምትል ከሆነ እኔ መናገር ያለብኝ ለቤተሰቦች እናገራለሁኝ። ማቆም ያለብህን ነገር ታቆማለህ ማለት እንዴ እኔ ጓደኛዬ ሁኜ እንደዚህ የተሰማኝ ሌላ ሰው ሆኖ ደግሞ እንዴት ነው የሚያስበው እንዴ? አንድ ጓደኛ የዚህን ያክል እየተሰማኝ በቃ እኔ የምሬ ነው ኤፍሬም ይሄን ነገር አያረግም ነበር ያልኩት የነበረው። እንደዚህ ያደረጋት ምናምን እኮ ስትሉኝ እኔ አሞኝ ነበርና አላየሁትም ነበር ሁላ ቪዲዮን ስጽፉልኝ ነው እንደገና ምን ተፈጥሮ ነው ምናምን በዩቲዩብ ስገባ እንደዚህ ጋይታ ተጣጣን ምናምን ነገር። ከዛ በኋላ ነው እኔም ለማናገር ፈልጌ ስደውልለት ስልክ ያላነሳልኝ። ቤቱ ሁላ ሄድኩኝ ግን ላገኘው አልቻልኩም። ባገኘው አሪፍ ነበረ ማለት ልጣላው ምናምን ነገር አይደለም፣ ግን ያው እንደ ጓደኝነቴ መምከር ያለብኝ ነገር መክራለሁ፣ መገጸጽ ያለብኝ ነገር ገጽጻለሁኝ። አይ ካለ ደግሞ ከሱ በላይ የሆኑ ወንድሞች አሉት፣ እሱን መናገር የሚችሉ ወንድሞች አሉት፣ ለነሱ መናገር ነው። ከሱ በላይ ሰው ስላለ ለአባቱም ቢሆን ለጋሽዬ መናገር ያለብኝ ነገር ለመናገር ነበረ፣ ግን ላገኘው አልቻልኩም። እናንተም ደግሞ ይሄን ቪዲዮ እንዲደርሰው አድርጉት። ያየዋል በእርግጠኝነት ቪዲዮውንም። እኔ ከክፋት አንፃር አይደለም፣ እኔ ኤፍሬም ጠልቼው ምናምን ነገር አይደለም። መናገር ያለብኝ ነገር መናገር ስለፈለኩ ነው፣ ማድረግ ስለሌለበት ነው ይሄን ነገር። ምክንያቱም እነሱን ትዳር፣ የነሱን ህይወት፣ የነሱን ጓደኝነት መበጥበጥ የለበትም። ጥላት ነው እሱ፣ ቤተሰብ ነው እንጂ ጥላታቸው አይደለም። እንደ ሌሎቹ እንደነስም አይጠሩ ሆኖ እዛ አረገዝኩኝ ብላ መታ የሰው እንትን እንዳበላሸችው ለነሱ በቃ ከነሱ አንግል ነው ያያዩት ያለውት ልጅየውን። ስለዚህ ነገሮችን ቸኩለን ከምንወስን በፊት ቆም ብለን ማሰብ የተሻለ ነው ቤተሰቦች። እና እባካችሁ እንደዚህ አይነት ነገር ከመወሰናችሁ በፊት ቆም ብለን ማሰብ ቀዳሚ ነው። ኤፍሬም ብቻ ሳይሆን ሌሎችም ሰዎች አላችሁ የሳሳተ ነገር ከመወሰናችን በፊት ቆም ብለን ማሰቡ የተሻለ ነው። በስንቱ ተጨንቀን እንችላለን። አንዱ ሰላም ሆነ አንዴ ጦርነቱ ምናምን ነገር ያላችሁኝ ስለነበረ ለዛም ነው ዛሬ የመጣሁት። በሰፊው በሌላ ቪዲዮ ደግሞ እመጣለሁ ቤተሰቦች፣ የምሬ ነው። ከዚህ በኋላም ግን አልጠፋም። በሰፊው በምርጥ ቪዲዮዎች እመጣለሁኝ። እወዳችኋለሁ፣ አከብራችኋለሁኝ። መልካም ቀን ይሁንልኝ።